ዛሬ ከምናያቸው ጥያቄዎች የመጀመሪያው አላህ የሰውን ልጅ በዱንያ የሚከናወነውንና ከሞት በኋላ ያለውን የጀነቱ ለጀነት የጀሃነሙ ለጀሃነም ተብሎ ቀድሞ ለውሐል መሕፉዝ ላይ ተጽፏል ተባለ። እናም አላህ የጻፈውን አይቀርም ተብሏል። ስለዚህ የሰው ልጅም ከተጻፈው ውጪ አንድም በራሱ ሊያደርግ አይችልም ተብሏል። ይህ ከሆነ አንደኛ አንድ ሰው መጥፎ ሰርቶ በኋላ ጀሃነም ቢወርድ አላህ ከጻፈበት ምን ማድረግ ይችላል? ሁለተኛ አላህ ለሰው ልጅ በግራና በቀኝ ስራችንን ጸሐፊ አስቀምጧል እና ቀድሞ ከተጻፈ ድጋሚ መጻፍ ለምን አስፈለገ? ሶስተኛ አላህ የሻውን ያጠማል ይልና ለከሃዲዎች ወዮላቸው ይላል። አላህ ካጠመመ እንዴት መመለስ ይቻላል የሚል ነው። ጀዛኩሙላህ ኸይር የሚል ሰፋ ያለ ጥያቄ ነው። በመጀመሪያ ደረጃ በቀደር ማመን አንዱ ከስድስቱ የእምነት መሰረቶች ከአርካነል ኢማን መሃል አንዱ ነው። አንድ ሰው የፈለገውን ያክል ኸይር ስራ ቢሰራ ሙስሊም ነኝ ሙእምን ነኝ ቢል በቀደር ካላመነ ስራውም ይሁን ሙስሊም ነኝ ሙእምን ነኝ ማለቱ ዋጋ አይኖረው። በቀደር ማመን ማለት ሁሉንም ነገር አላህ ተባረከ ወተዓላ አስቀድሞ ያውቃል፣ ጽፎታል፣ ሽቶታል፣ ያስገኘውም እሱ ነው ብሎ ማመን ነው። ኸይሩም ሸሩም ከአላህ ዘንድ ነው ከማስገኘት አንፃር። ነገር ግን ኸይሩን ይወዳል፣ አድርጉ ብሎም አዟል። ኸይርን መልካምን ነገር ያደረገን ሰው በጀነት እንደሚመነዳም አበስሯል፣ አሳውቋል። ሸርና መጥፎውን ወንጀሉን ለፈተና አላህ ፈጥሮታል። የሰው ልጆችን አታድርጉት ብሎም ከልክሏል። አለማድረግ የሚችሉበትን ፍላጎትና አቅምም ሰጥቷቸዋል። ያደረገውን ሰው ወንጀልን ሸርን የሰራን ሰውም እንደሚቀጣ ነግሮናል። አላህ ተባረከ ወተዓላ የሰው ልጆች የፈለጉትን ማድረግ የሚችሉበትን አቅምም ፍላጎትም ሰጥቷቸዋል። ከዛ በኋላ ሐላል ሐራምን አብራርቷል። መልእክተኞችን ልኳል። ይሄን አድርጉ ይሄን አታድርጉ ብሏል። ስሜቱ የሚፈልገውን መጥፎን ነገር ስሜቱን አሸንፎ አላህን ፈርቶ የተወሰው አላህ ይወደዋል፣ ያግዘዋል፣ ጀነትም ያስገባዋል። አይ ብሎ ስሜቱን የጋለበን ሰው አላህ ዝም ይለዋል። ወንጀል መሆኑን እየነገረው ጉዳቱን የሚያውቅበትን አቅል ሰጥቶት ሳለ ወንጀል አትስሩ ብሎ ከልክሎት ሳለ እምቢ ብሎ የሰራን ሰው አላህ ይቀጣዋል። ወንጀልን የሰራው በፍላጎቱ ነው፣ አላህ አስገድዶት አይደለም። አስቀድሞ ሁሉ ነገር ተጽፎ የለም ወይ? ከዛ በኋላ ጀሃነም አስገብቶት አላህ እንዴት ይቀጣዋል ለሚለው አላህ የጻፋቸው አስቀድሞ የከተባቸው የጻፋቸው ነገሮች ገላጭ እንጂ አስገዳጅ አይደሉም። ስለተጻፈበት ሂድ ስራ ሳይሆን አላህ የሚለው እንደሚሰራው አውቆ ነው አላህ የጻፈው። በቀደር ማመን ማለትም ይሄ ነው። የሰው ልጆች ተገዳጆች አይደሉም፣ አላህ የሚያስገድዳቸው አይደሉም፣ የተገሩ ናቸው። ይሄን ጥያቄ ሱሐቦች ለነብይ ጠይቀዋቸዋል። ሁሉን ነገር አላህ ጽፎት ከሆነ ነገሮች ተጠናቀው ከሆነ ፈፊመል ዐመል ለምንድነው ታዲያ ስራ እየሰራን የምንለፋው ሲሏቸው ስሩ፣ ሁሉም ለተፈጠረለት ዓላማ የተገራ ነው ብለዋል። ይህው ተይዞ መልካም ዱዓ ሲደረግ አላህ ሆይ ለመልካሙ አግራኝ ከጠማማው አርቀኝ ይባላል። ቀደር የአላህ ውሳኔ አንድ ሰው ይህ ነገር ተወስኖብኝ ነው አላህ ስለጻፈብኝ ነው የሰራሁት ማለት የሚችለው ነገሩ ሆኖ ካለፈ በኋላ ነው። ወንጀል እየሰራ መጥፎ ነገር እየሰራ አላህ ስለቀደረው ነው የሰራሁት አይባልም። ብዙ ጊዜ በቀደር የሚከራከሩ ሰዎች ነገሮች ከመሆናቸው በፊት አድርገው ነው ካደረጉ በኋላ ነው የሚከራከሩት። ወንጀል ከሰራ በኋላ አንድ ሰው ካጠፋ በኋላ ተጸጽቶ ተወብቶ ጥፋት መሆኑን አውቆ ከተመለሰ በኋላ ምን አደርጋለሁ አላህ የቀደረውን የሆነው በሆነው ነገር ተጸጽቻለሁ አዝኛለሁ ቢል አንድ ነገር ነው። ነገር ግን እንደፈለጉ የሆኑ አላህ ቀድሮት ነው አላህ ጽፎብኝ ነው መባል የለበትም። የሰው ልጆችንም እንደዚሁ ደግሞ ሰዎች ጀሃነም ገብተው እንደዚሁ ደግሞ በወንጀላቸው ጀሃነም ለገቡ ሰዎች ለምን አላህ ጀሃነም አስገብቷቸው ጀሃነም የሚወስደውን ስራ እንዲሰሩ አላህ አድርጓቸው ለምን በጀሃነም ይቀጣቸዋል አይባልም። አላህ ተባረከ ወተዓላ አዟል፣ ከልክሏል። የሰው ልጆች ልብ ውስጥ ፍላጎትን ፈጥሯል፣ አቅምን ፈጥሯል። ለሰው ልጆች ምርጫ ሰጥቷል። የኸይር መንገድም ግልጽ ነው፣ የሸር መንገድም ግልጽ ነው። ሁለቱም ለፈለጋቸው ሰዎች ገር ናቸው ብሏል። በአኺራ ጉዳይ ብቻ በቀደር ልናመካኝ አይገባንም። በዱንያ ጉዳይ ላይ በቀደር ማመካኘትን ትተን የምንችለውን ነገር ሁሉ ለስኬት ለመብቃት በድሎት ለመኖር የምንችለውን ነገር ሁሉ እንደምናደርገው ሁሉ የአኺራ የዲን ጉዳይም ላይ በቀደር መንተራስን
በቀደር ማመካኘትን ትተን አላህ ዘንድ የሚያድነንን ስራ ልንሰራ ይገባናል። አንድ ሰው መንገድ እየሄደ ሳለ አንድ የነበረው መንገድ ለሁለት ተከፍሎ በዚህ መንገድ መሄድ የፈለገ ሰው መንገዱ ረጅም ነው፣ አደጋ ይበዛበታል ተብሎ ተጽፎበት ሳለ እያየ ያነበበ፣ ሌላኛው መንገድ ደግሞ ይሄ መንገድ አጭር ነው፣ ገር ነው፣ ቀጥ ያለ ነው ተብሎ ሁለቱም ላይ ማብራሪያ ተጽፎ ተቀምጦ ሳለ መርጦ ከገባ በኋላ አላህ ቀድሮብኝ ነው በዚህ ሄድኩት አይልም። የአኺራ የኸይር የሸር መንገድም እንደዚሁ አላህ ተባረከ ወተዓላ አብራርቶታል። የሰው ልጅ ራሱን ለማዳን ነው መጣር ያለበት በቀደር መከራከር ሳይሆን። የጀሃነም ሰዎች አኺራ ላይ የቂያም ቀን እዚህ ዱንያ ላይ ሆነውም የሰው ልጆች ሲሞቱ ጣረሞት ላይ ሲደርሱ አላህ ወስኖብኝ ወንጀል ሰራው አይደለም የሚሉት፣ ራሴን በደልኩ አንድ እድል ስጡኝ ወደ ዱንያ ልመለስና ራሴን ላስተካክል፣ ረቢ እርጂዑን ለዓሊ አዕመሉ ሷሊሐ ፊማ ተረክት፣ አውቄ ሆን ብዬ የተውኩትን መልካም ስራ መስራት እችል ዘንድ አንዴ እድል ስጡኝ ወደ ዱንያ ልመለስ። ያ ለይተና ኑረድ፣ የጀሃነሞችም ጀሃነም ሲለበልባቸው እንደው ምን አለበት ዋምኞታችን ወደ ዱንያ በተመለሰን፣ በጌታችን አንቀጾች አናስተባበልም ነበረ፣ ከአስተባባዮች ከከሃዲዎች አንሆንም ነበር ነው የሚሉት። ልባቸው ያውቃል የሰው ልጆች በሙሉ በቀደር ዝም ብለው ያመካኛሉ እንጂ። ስለዚህ የጀሃነም ሰዎች ጀሃነም ሲገቡ ቀደር ነው ለዚህ ያበቃን አይደለም የሚሉት፣ እኛ ራሳችንን በደለን መልሱን አንዴ እድል ስጡን እንስተካከል ነው የሚሉት። የዱንያ ጉዳይ ላይ ሰዎች አላህ ወስኖብኝ ነው ደሃ የሆንኩት ብለው እጃቸውን አጣጥፈው ቁጭ አይሉ። ሲራቡም እንደዚሁ አላህ ወስኖብኝ ነው የተራብኩት፣ የአላህ ቀደር ሆኖ ነው የተራብኩት አይሉም። የሚበሉትን ለማግኘት ጥረት ያደርጋሉ፣ ከታመሙም ለመታከም ጥረት ያደርጋሉ። የአኺራውም ጉዳይ ላይ ሰበቡን ከማድረስ ጋር ኸይሩን ከመስራት ወንጀሉን ከመተው ጋር ይሄም ቢል አንድ ሰው አንድ ነገር። የአኺራውም ጉዳይ ላይ ራሳችንን ለማዳን አላህን ከመፍራት ጋር ከወንጀል ከመሸሽ ጋር አልፎ አልፎ ወንጀል ላይ ቢወድቅ አንድ ሰው ቀደር ነው ሊል ይችላል ከተወበተ በኋላ። ነገር ግን እንደፈለጉ የሆኑ በቀደር ማመካኘት በሁለት ሚዛን መመዘን ነው። ለዱንያ ህይወት ድህነቱን በሽታውን ለማሸነፍ ጥረት እንደሚደረገው ለአኺራውም ያው መደረግ መቻል አለበት። በዲን ጉዳይ በእምነት ጉዳይ ላይ ብዥታን ከሚፈጥሩ መጥፎ ጓደኞች መራቅ፣ አላህን ከሚፈሩ ዲንን ከሚያከብሩ እውቀት ካላቸው ሰዎች ጋር ቅርብ መሆን። እንደዚህ አይነት ጥያቄዎች ወይም ብዥታዎች ሲኖሩ ደግሞ ስር ከመስደዱ በፊት እውቀት ወዳላቸው ሰዎች ጠጋ ብሎ በቂ መልስ ማግኘት ይገባል። በዚህ ዙሪያ ሰፋ ያለ ማብራሪያ ለማግኘት ኡሱለል ኢማን ወይም የእምነት መሰረቶች የሚል ተከታታይ ትምህርት ቻናል ላይ ተለቋል። እሱን ማድመጥና ሌሎችም ተመሳሳይ ደርሶችን ማድመጥ መጽሐፎችን ማንበብ ይቻላል። ሌላኛው ጥያቄ በነበርኩበት አካባቢ ለረመዳን ስሁር ላይ 2 አዳን ይደረጋል። እናም እኔ በዚህ ዓመት ለመጀመሪያ ጊዜ ሳውዲ ሄድኩኝ። ለ18 ቀን ያህል አዳን ካለ በኋላ ነበረ ስሁር የምበላው። እንደ አካባቢዬ መስሎኝ በ18ኛው ቀን የአስሬ ልጅ ለምንድን ነው የምትበይው አዳን ብሏል እኮ አለችኝ። እኔ 18 ቀን በዚህ መልኩ ነው የጾምኩት፣ ምን ማድረግ አለብኝ? ቀዷ ብቻ ወይስ ከፋራም አለው? በጣም ጨንቆኛል የሚል ጥያቄ። የሰው ልጅ ከአካባቢው ወጥቶ ወደ ሌላ አካባቢ ሲሄድ ስለ አካባቢው በቂ ግንዛቤ ሊወስድ፣ ሊጠይቅ፣ ሊያነብ፣ ሊያደምጥ ይገባል። ፈጅር ላይ 2 አዳን ማለት ከድሮ ጀምሮ ያለ የሚታወቅ ነው። አሁንም አንዳንድ ቦታዎች ላይ ይደረጋል። ማይደረግባቸው ሀገራትና አካባቢዎችም አሉ፣ ሀገራችንም ላይ ሌሎችም ሀገሮች ላይ። ሁሌም ሱና ነው ያስፈልጋል ወይስ ረመዳን ላይ ብቻ ነው? ኺላፍ ያለበትም ጉዳይ ነው። የመጀመሪያው አዳን ለሱሁር ተነሱ፣ ዊትር ያልሰገዳችሁ ስገዱ የሚል ነው መልእክቱ። ሁለተኛው አዳን ደግሞ ፈጅር ገብቷል፣ ነግቷል፣ መብላት አቁሙ፣ ዊትራችሁን ጨርሱ የሚል መልእክት አለው። የሆነ ሆኖ አንድ ሰው ያለበት ተወልዶ ያደገበት አካባቢ ላይ 2 አዳን ይባል ስለነበረና እንደዚህ አይነት 2 አዳን ያለበት አካባቢ ላይ ኖሮ ወደ ሌላ ሀገር የሄደ ሰው ብቸኛውና የፈጅርን አዳን ሲሰማ የመጀመሪያው አዳን መስሎት ሲበላ ቆይቶ ኋላ ላይ ከጊዜ በኋላ ሲበላ የነበረው የመጀመሪያውና ብቸኛው እዛ ሀገር ላይ ብቸኛ የሆነው የፈጅር መንጋቱን የሚያውጀው አዳን እንደሆነ ያወቀ ሰው ይሄን ሆን ብሎ እስካላደረገ ድረስ በመሳሳት እስካደረገው ድረስ ምንም የለበትም። አላህ ተባረከ ወተዓላ በተከበረው ቃሉ ወለይሰ ዐለይኩም ጁናሑን ፊማ አኽጠዕቱም ቢሂ ወላኪን ማ ተዐመደት ቁሉብኩም ወካነ አላሁ ገፉረን ረሒማ ብላ። ተሳስታችሁ ባደረጋችሁት ነገር ወንጀል የለባችሁም፣ ምንም የለባችሁም።
ነገር ግን ልባችሁ አስቦ አቅዶ ሆን ብሎ ባደረጋችሁት ነገር ነው ወንጀለኛ የምትሆኑት። አላህ መሐሪ ነው አዛኝ ነው ይላል። ስለዚህ ተመሳስሎበት ባለማወቅ አዳን ተብሎ ሳለ ያልተባለ መስሎት ሌሊቱ ያላለቀ መስሎት የበላ ሰው እንዳወቀ ማቆም እንጂ ምንም የለበትም። ስለዚህ ከፋራም ይሁን ቀዷ አያስፈልግም። ከዲን በዚህ ልክ መጨነቁ በመሰረቱ መልካም ነው። መስተካከል ያለበትን ለማስተካከል ያነሳሳል። ሌላኛው ጥያቄ አዳን ማለቱን ሳልሰማ ውሃ ጠጣሁ ሳይ አዳን ካለ 2 ደቂቃ ሆኖታል። ይህ ጾም እንዴት ይታያል? ቀዷ ነው የሚሆንብኝ የሚል ጥያቄ ነው። ልክ እንደ ፊተኛው ያልነጋ መስሎት እርግጠኛ ሆኖ ወይም አብዛኛው ግምቱ አልነጋም ብሎ የበላ የጠጣ ሰው ምንም የለበትም። እንዳወቀ ማቆም ብቻ ነው ያለበት። ሌላኛው ጥያቄ ረመዳን ጾሜ 6 ቀን ቀዷ ነበረብኝ። ሸዋልን ጾምኩ። ለሸዋል ብዬ ነይቼ አጠባ ስለነበረ ሸዋልን እንደ ጾምኩ ፈርዱን ሳልጾም ቀረሁ። አሁን ለሸዋል የጾምኩት ይተካል ወይስ መጾም ነው ያለብኝ የሚል ጥያቄ። በመጀመሪያ ደረጃ ፈርድ ያለበት ሰው ከሱና በፊት ቀድሞ ፈርዱን መጾም አለበት። መቀደም ያለበት እሱን። ረመዳንን ጾሞ ከሸዋል 6 ቀን ያስከተለ ወይም የጨመረ ዓመት ሙሉ እንደ ጾም ይቆጠርለታል የሚለው ሐዲስም ቀዷ ያለበት ሰው ቀድሞ ቀዷውን አውጥቶ ከዛ በኋላ ከሸዋል ወር 6 ቀን ከጾመ እንደሆነ ነው አጅሩን እንደሚያገኝ የሐዲሱ ቃል የሚያሳይ። ሸዋል ብሎ የጾመ ሰው ኋላ ላይ ሸዋልን ወይም ሱናን ነይቶ የጾመውን ለፈርዱ ማዞር ይችላል ወይ? በጭራሽ አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ብላ ስራ አላህ ዘንድ ተቀባይነት የሚያገኘው አጅር የሚያሰጠው አንዱ ስራ ከሌላኛው የሚለየው በንያ ነው። የሰው ልጅ የነየተውን ነው የሚያገኘው ተብሏል። ስለዚህ 6 ቀን ሸዋል ነይቶ ወይም ሌላ ሱና ጾም ነይቶ የጾመ ሰው ያን የነየተውን የሱና ጾም አጅርና ምንዳ ነው የሚያገኘው። ፈርድ የነየተ የፈርድን አጅርና ንያ ነው አላህ ዘንድ ተመዝግቦለት የሚያገኘው። ስለዚህ 6ቱ ቀን ለሸዋል ተነይቶ እስከ ተጾመ ድረስ ሸዋል ተብሎ ነው አላህ ዘንድ የሚመዘገበው። ያለውን የፈርድ ቀዷ በፈርድ ንያ ነይቶ መጾም ቀዷ ማውጣት ግዴታ ይሆናል። ሌላኛው ጥያቄ አንዲት እህት ህመምተኛ ናት። ጾም አትጾምም። መድኃኒት ስለምትወስድ በቀን 3 ጊዜ ነው የምትወስደው። 3 ዓመቷ ነው አልጾመችም። እናም አይነ ስውር ናት። የምትኖረው እኛ እየረዳናት ነው። ምንም የላት ሌላም ሰው እየረዳት ነው ያለችው። በሽታው መች እንደሚለቅ አይታወቅምና የከፋራ ትከፍላለች እንዴ? ሰርታ አትበላም አታይም። እናም እኛ እህቶቿ የዘካተል ፍጥር ብንሰጣት ይቻላል የሚል ጥያቄ። ታማኝ የሆኑ ሐኪሞች ይህ በሽታ ከእንግዲህ አይድንም ካሉ መጾም የለባትም። ከፋራ ላይ ያንዳንዱ ቀን አንዳንድ ምስኪን አጥግባ ታበላለች። ሊድን ይችላል የሚል ተስፋ ካለ ሐኪሞች ይህ በሽታ አይድንም ካላሉ ትጠብቃለች። ያለባትን የጾም ዓመት ቀን የቆጠረች ከዛ በኋላ ከዳነች ያለባትን ቀዷ ታወጣለች። ከጊዜ በኋላ እንደማይድን ከተረጋገጠ ላለፈውም ወደፊት ለሚመጣውም ታበላለች። ድና ሳትጾም ከሞተች ደግሞ ቤተሰቦቿ ይጾሙላታል። ቤተሰቦቿ ወይም ማንኛውም ሙስሊም ወገኖቿ ይጾሙላታል ወይም ያበሉላታል። ለሷ ዘካ መስጠት ይቻላል ወይ? አዎ፣ ሰርታ መብላት እስካልቻለች ድረስ ወይም የምታገኘው በቂ እስካልሆነ ድረስ ዘካተል ማልም ይሁን ዘካተል ፍጥር ሊሰጣት ይችላል። ሌላኛው ጥያቄ ጓደኛዬ ወድቃ ራሷን መቷት ነበረ እና ከሰፋች ወይም ተሰፋች። ከዛ ዛሬ ፈቱላት እና ሐይድ ላይ ስለነበረች ዛሬ እታጠባለሁ ስትላቸው አትታጠቢ አሏት። ጾማለች። ጾሟ እንዴት ይታያል የሚል ጥያቄ ነው። ለመጾም ሸርጥ የሚሆነው ግዴታ የሚሆነው ወይም መሟላት አለበት የሚባለው መስፈርት ጎህ ከመቅደዱ ወይም የፈጅር አዳን ከመውጣቱ በፊት ከወር አበባ ደም መጥራትን ማረጋገጥ ብቻ ነው። መታጠቡ ጎህ ከቀደደ በኋላም ቢሆን ችግር የለው። ነገር ግን ፈጅር ሶላትን መስገድ ግዴታ ስለሚሆን የፈጅር ሶላት ወቅት ከመውጣቱ በፊት መታጠብ ከሶላቱ አንፃር ግዴታ ይሆናል። ሶላቷ ላይ ተዘናግታ ሳትታጠብ እንኳ ብትቆይ ቢረፍድባት ጾሙ ላይ የሚያሳድረው ተጽዕኖ አይኖርም። ሶላትን ማርፈዱ አላህ ዘንድ ከማስጠየቁ ውጪ። ሰውነቱ ላይ ቁስል ኖሮበት መታጠብ አትችልም የተባለ ሰው ለሶላቱ ተየሙም አድርጎ መስገድ ይችላል። ቁስል ስላለ መታጠብ አትችልም ውዱእ ማድረግ አትችልም ስለተባለ አንድ ሰው ሶላት መተው
አይገባውም። አልታጠብኩም ተብሎ ጾም መጀመርን መተው አይገባም። ጾም መጀመር አይቻልም የሚባለው ከፈጅር አዳን በፊት የወር አበባ ደም የወሊድ ደም ካልጠራ ብቻ ነው፣ ካልቆመ ብቻ ነው። ሌላም ጥያቄ 1 ሚሊዮን የኢትዮጵያ ብርና 12000 ሪያል ዓመት የሞላው ዘካው ስንት ነው የሚል ጥያቄ ነው። የ1 ሚሊዮን የኢትዮጵያ ብር የአንድ ዓመት ዘካው 25000 ብር ነው። የ12000 የሳውዲ ሪያል የአንድ ዓመት ዘካ ደግሞ 300 ሪያል ነው። ሌላም ጥያቄ ለወንድም ዘካ መስጠት እንዴት ይታያል? ላጤ ነውና ስራ የለውም ዘካ ሰጥቼ ስራ ባስጀምረው እንዴት ይታያል የሚል ጥያቄ። ጤና ካለው ጉልበት ካለው ተሯሩጦ ስራ መስራት የሚችል ከሆነ አይገባም። ከመሞከሩ ጋር ከመጣሩ ጋር ካልተሳካለት ተሰጥቶት ስራ ቢጀምር ችግር የለም። በሌላም ተመሳሳይ ጥያቄ ለእህት ዘካተል ማል መስጠት ይቻላል? እህቴ አልሐምዱሊላህ ብዙ አጥታ አይደለም፣ ባሏም ትንሽ ስራ አለው ያስተዳድራታል፣ ለሷ በሰጣት ዝምድናም መቀጠል ነው የሚል አስቤ ነው የሚል ጥያቄ። ዘካ ከሚገባቸው ሰዎች ከሆነች ይሰጣታል፣ ችግር የለው። ባሏ የሚሰጣት ለቤት የሚያደርግላት ወጪ ለሷና ለቤተሰቦቿ ለልጆቿ የማይበቃ የወር ደሞዛቸው ወር ሳይሞላ የሚያልቅ የዓመት ወጪያቸው ከዓመት በፊት የሚያልቅባቸው የሚቸገሩ ከሆነ ዘካ መስጠት ይቻላል። የሚጎድላቸውን ከዘካ ማሟላት ይቻላል። ነገር ግን በእነሱ አይነት ሰዎች የኖሮ ደረጃ መሰረት ከባሏ የምታገኘው የባሏ ገቢ በቂ ነው ከተባለ እህት ስለሆነች ብቻ ዘመድ ስለሆነች ብቻ ዘካ አይሰጣትም። ለዘመድ ዘካ መስጠት ዝምድና መቀጠል ነው የሚባለው ከተጨማሪ ሰደቃ ከሆነ ከዘካ ውጪ፣ አልያ ደግሞ ከዘካም ቢሆን ዘካ በትክክል የሚገባቸው አይነት ሰዎች ከሆኑ ነው። ሌላኛው ጥያቄ ቤት ገዝቼ ነበረ፣ ግን አሁን እኔ የምኖረው ሳውዲ ነው። ቤቱ ተከራይቶ ገብቶበታል፣ በየወሩ ይከፍላሉ፣ ግን ትርፍ ቤት አይደለም፣ ኖርበታለሁ ብዬ ነው የገዛሁትና ዘካ ይወጅብበታል እስከ መሄድ ድረስ የሚል ጥያቄ። ቤቱ ለትርፍ ሊሸጥ ተብሎ እስካልተገዛ ድረስ ራሱ ላይ ዘካ የለበትም። ነገር ግን ተከራይቶ ከሚገኘው ገቢ ዘካ ይወጅብበታል። ይሄም ከዘካ የተገኘው ገንዘብ ዘካ የሚወጅብበት ደረጃ ከደረሰ ዓመት ሙሉ ከተቀመጠ። ሌላኛው ጥያቄ የዛሬ 8 ዓመት የገዛሁት ወርቅ ነበረኝ። የእጅ የአንገትና የጣት 5550 ሪያል ነው። ኢትዮጵያ በሄድኩበት ሰዓት ለብሼዋለሁ። አሁን ግን ተቀምጧል። ስንት ግራም እንደሆነ ረሳሁት። ወረቀቱን ፋቱራውን ደግሞ ኢትዮጵያ ጥየው መጥቻለሁ። ዘካ ይወጅብበታል? ዘካ ስንት ነው የሚወጣበት የሚል ጥያቄ። ለትርፍ ተብሎ ዋጋ ሲጨምር ወይም ሲወደድ ሊሸጥ ተብሎ አልያ ደግሞ እንደዚሁ ገንዘብ ሆኖ ንብረት ሆኖ እንዲቀመጥ ተብሎ የተገዛ ወርቅ ዘካ ይወጅብበታል። ይሄ ምንም ጥርጥር የለውም። ቁርአን ላይ ሐዲስ ላይ የተረጋገጠ ጉዳይ ነው። ነገር ግን ሴት ልጅ ለራሷ ለጌጥ ልትጠቀመው ብላ የገዛችው ወርቅ ዘካ አለበት የለበትም ሰፊ ኺላፍ አለበት። በላጩ ዘካ አለበት ብሎ ዘካ ማውጣቱ ነው። ነገር ግን ወርቅ ላይ ዘካ የሚወጅበው 85 ግራም እና ከዛ በላይ ሲሆን፣ ስለዚህ ያለውን ወርቅ በቤተሰብም ይሁን ራስ ወደ ሀገር ሲሄዱም ይሁን ግራሙን አስለክቶ 85 ግራም እና ከዛ በላይ ከሆነ ዘካውን ማውጣት፣ ከዛ በታች ከሆነ ዘካ የለበትም። ዘካው ስንት ነው ለሚለው የወርቁ ዋጋ ዘካው በሚወጣበት ቀንና ጊዜ ተገምቶ ወርቁ ቢሸጥ የሚያወጣውን ገንዘብ ለ40 አካፍሎ ለ40 ሲካፈል የሚመጣውን ያክል ገንዘብ ዘካ ማውጣት ነው። ለምሳሌ የወርቁ ዋጋ 100 ሺህ ብር ቢሆን 2500 ማውጣት፣ 200 ሺህ ቢሆን 5000 ማውጣት። ሌላኛው ጥያቄ 700 ሺህ ብር ባንክ ቤት አለኝ 3 ዓመት ሞልቶታል፣ ስንት ብር ነው ዘካ የሚወጣለት የሚል ጥያቄ። ዘካ ሳያወጡ ይሄን ሁሉ ጊዜ መቆየት ትልቅ ወንጀል ነው፣ ጥፋት ነው፣ ስህተት ነው። ምናልባት አዲስ የሰለመ ሰው ሆኖ ወይም ደግሞ የዲን ዕውቀት ያልደረሰበት አካባቢ ላይ የነበረና የዘካን ግዴታነት የማያውቅ ሰው ሆኖ ካልሆነ በስተቀር የዘካን ግዴታነት የሚያውቅ ሰው ይሄን ማድረጉ ትልቅ ጥፋት። የሆነ ሆኖ ተውበት ማድረግ ፈጥኖ
የሁሉንም ያለፉትን ዓመቶችን ዘካ ማውጣት ነው። የሚወጣው ገንዘብ ምንም ከፍ ያለ ቢሆን ማዘግየቱ የራስ ጥፋት ስለሆነ ዘካ ላይ የምስኪኖች ሐቅ አለ፣ የአላህ ሐቅ አለ። ያን ሐቅ ባለማወቅ አልፈዋለሁ አይባልም። ባለማወቅ ወንጀለኛ መሆኑ ሊቀር ይችላል። ሐቁን መስጠቱ ማውጣቱ ግን አይቀርም። የ700,000 የአንድ ዓመት ዘካው 17,500 ብር ነው። 3 ዓመት ሙሉ ዘካ ካላወጡበትና ከዚሁ መጠን ሳይቀንስ ከቆየ 17,500ን በ3 ስናባዛው 52,500 ብር ይሆናል ማለት ነው። ይሄን በደስታ አላህ ያዘዘው ስለሆነ ግዴታ ስለሆነ የእስላም መሰረት ስለሆነ ብዙ የሰጠኝ አላህ ትንሽ ነው የጠየቀኝና ለኔው ነው ጥቅሙ በሚል መልካም ንያ ዘካ ለሚገባቸው ሰዎች በአግባቡ መስጠት ግዴታ ይሆናል። ዘካን ማውጣት ጥቅሙ ብዙ ነው፣ ዱንያዊም አኺራዊም። አኺራ ከመጠየቅ ከመቀጣት ያድናል። ዱንያ ላይ ገንዘብን በረካ ያደርጋል፣ ከአደጋዎች ይጠብቃል፣ ከስስታምነት ያወጣል። ሌላኛው ጥያቄ የምሰራባቸው ሰዎች ዘካተል ፊጥር እኛ ጋር ሰተነልሻል ይሉኛል፣ ይሆናል እንዴ ስላቸው አዎ እኛ ጋር እስከሆንሽ ድረስ ኃላፊነቱ የኛ ነው ይሉኛል፣ ቢያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ። እነሱ ጠይቀው አስፈቅደው እስከሆነ ድረስ ችግር የለው። ዘካ ልስትልሽ ብሎ ማንኛውም ሰው ጠይቆ አዎ ወክያለሁ ከተባለ ማውጣት ይቻላል። ከአንድ ሰው ጋር አብሮ የጾመ ሰው አብሯቸው የጾመ ሰዎች ለራሳቸው ሲያወጡ አብረን እናውጣለህ ካሉት አሳውቀውት ካወጡ በቂ ነው። በላጩ ሁሉም አቅም እስካለው ድረስ ለራሱ ማውጣት ነው። ዘካ ማውጣት ዘካተል ፊጥር ማውጣት ጥቅሙ ዓላማው በጾም ጊዜ የተፈጠሩ ጉድለቶችን ክፍተቶችን ማሟያ ነው። የኔን ክፍተት እኔ ራሴ ያሟላለሁ ብሎ አንድ ሰው አቅም ካለው ዘካተል ፊጥር ገዝቶ ራሱ ቢያወጣ መልካም። ሌላ ሰው ላውጣለህ ካለው ፈቅዶ በፍቃዱ እስካወጣለት ድረስ ማንም ቢያወጣው ትክክል ይሆናል። ሌላኛው ጥያቄ ዘካተል ፊጥር ግዴታ ባሉበት ሀገር ብቻ ነው መውጣት ያለበት ወይስ ሌላ ሀገር ቢሆን ሊወጣለት ይችላል? ሌላ ሀገር ላይ ማውጣት አይቻልም፣ ባለሽበት ሀገር ነው ባለሽበት ሀገር ሰው ወክለሽ ነው ማውጣት ያለብሽ ብለውኝ ባለፈው ዓመት ወክዬ አስወጣሁ። ሀገር ባለቤቴ ወይም ቤተሰቦቼ ማውጣት አይችሉም የሚል ጥያቄ ነው። ይችላሉ። በላጩ ቀደም ሲል እንደተገለጸው ራስ ማውጣት ነው፣ ባሉበት ሀገር ማውጣት ነው። ባሉበት ሀገር ምስኪን ካላገኙ ወይም ወጥቶ ገዝቶ መስጠት ካልቻሉ እዛ ሀገርም ይሁን ሌላ ሀገር ላይ የሚገኝን ሰው ገንዘብ ልኮ ወይም እሱ ጋር ካለ ገንዘብ በብድር አውጣልኝ ብሎ በሰዓቱ በስርዓቱ እንዲያደርስ ማድረግ ይቻላል። በላጩ እንዲህ ማድረግ ነው ማለትና አይቻልም ማለት ሁለቱ የተለያዩ ናቸው። ሁለቱን ማይለዩ ብዙ ሰዎች አሉ። በተለያየ ምክንያት ራሱ ገዝቶ ዘካተል ፊጥርን ማውጣት ያልቻለ ሰው እዛም ሀገር ያለ ይሁን ሌላ ሀገር ላይ ያለን ሰው ዘካተል ፊጥር አውጣልኝ ማለት ይችላል። በወካላ በውክልና ማስደረግ ይቻላል። ነገር ግን ዘካ ራሱ ላይ የሚወጅብበት ሰው የራሱን ዘካ ራሱ ማውጣት ያለበት ሰው ሌላ ሰው እሱ ሳይወክለው ዝም ብሎ አውጥቻለሁ ሊያወጣ አይችልም። ሚስት፣ ልጆች፣ ኃላፊያቸው ባላቸው ዝም ብሎ ሊያወጣ ይችላል። ነገር ግን ራሱ ላይ የሚወጅብበትን ዘካ አንድ ሰው ራሱ ሊያወጣ ሲገባው ሌላ ሰው ዝም ብሎ ሊያወጣለት አይገባም፣ ወክሎት ካልሆነ በስተቀር። በዚህ መሰረት ሌላ ሀገር ላይ ያለ ባል ለራሱ ለልጆቹ ለሚስቱ ቢያወጣ ሚስት የትም ብትሆን ችግር የለው። ልጆች የትም ሆነው ወላጅ ቢያወጣ ችግር የለው። የአንድ ሰው ዘካተል ፊጥር ማይወጅብበት ሰው ግን አውጣልኝ ተብሎ ከተወከለ ያወጣል፣ ወይም ላውጣልህ ወይ ብሎ ጠይቆ ያወጣል። የትም ሀገር ቢሆን ችግር የለም። ሌላኛው ጥያቄ ከጓደኞቼ ጋር አረብ ሀገር ገጠር ነው የምንሰራው፣ 5 ወይም 6 እንሆናለን። በአካባቢያችን ከኛ ያነሰ ምስኪን የለም። የዘካተል ፊጥራችንን እኛው ለእኛው እርስ በርስ ብንሰጣጥ ይሆናል? ከዙሪያችሁ ያለ ምስኪን የባሰ የተቸገረ ሰው ካለ ለሱ መስጠቱ መልካም። እንደተባለው ቦታው ላይ ከናንተ የሚብስ ድሃ ከሌለ አንዳችሁ ለሌላኛው መስጠት ይችላል። አቅመ ደካሞች ድሃዎቹን ከዘካተል ፊጥር የሚሰጣቸው ከተሰጣቸው ዘካ ተቀብለው ለሌላ ሰው ማውጣት አለባቸው ተብሏል። ከዕለት ጉርሳቸው ከዕለት ወጫቸው እስከተረፈ ድረስ
هذا والله تعالى أعلم ለዛሬ በዚህ እናበቃለን የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ